አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል። እነዚህን እንግዲህ በዓለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን። ከመኪናው ወንበር ጋር ተሰፍቶ ወደ አሜሪካ ሊሻገር የነበረው ግለሰብ ጉዞ አስገርሟል። ተሰፍቶ ከወንበር ጋር ተሰፍቶ ባለፈው በጎነው ነው ይሄ ደግሞ ተሰፋ ይሄኛው ደግሞ ከወንበር ጋር ነው። አሁን ቀጣይ እንፈራው ጠረጴዛው ነው ብፌ ሆኖ ሲያልፍ ተያዘ ምናምን እንዳንባል ነው። እንግዲህ ሰሞኑን በሜክሲኮና በአሜሪካ ድንበር ላይ ነው ይሄ ነገር የተፈጸመው። የኤንሪኬ አጊላር ካንቾላ ጉዳይ ነው። እንግዲህ ሰዎች ተስፋ ሲቆርጡ ለመሞከር የሚሄዱት ወይም ፈቃደኛ የሚሆኑበት የከፋ አደጋ ደረጃን የሚያሳይ አስደንጋጭ ክስተት ተብሏል። ሰውዬው ያደረገው ነገር ያሳዝናል። በሆነ መንገድ መሰፋት እንዴት ነው? ምንድነው ያደረገው መሰለህ? ወደ አሜሪካ ለመሻገር የሞከረው በጣም አደገኛ በሆነ መንገድ ነው። እሱም ራሱን ከመኪናው ወንበር ጋር እንግዲህ በቀጥታ በመስፋት ውስጥ በመደበቅ ከውስጥ ሆኖ ማለት ነው ድንበሩን ለማቋረጥ ሞክሮ ነበር ነው የተባለው። ወንበሮኝ ለግባ ነው የመኪና ወንበሩ ነው መኪና ውስጥ እንዴት መሰለህ? የመኪናውን ልብስ እሱ ነው የተሰፋበት። አሁን ይሄ የሚገርመው የሰፉትም ናቸው። ቋያል ያዘም ምናምን እያሉ ነው የሰፉት። ሞክራል ዲቴሉን አወቀ እና በጣም የሚያስገርመው እነዚህ የድንበር ጠባቂ ኤጀንቶች ናቸው የያዙት። በጣም ተስፋ መቁረጡና ሰዎች የሄዱበት ርቀት ያስባለው ለምንድን ነው? በቃ ሰውየው አስቡ መጨረሻ ላይ ወንበር ቦንስ ብሰፋስ ከዛ ከኋለኛው ወንበር ላይ እንግዲህ የሚሄድበት ሲያስቆሟቸው ነው ሲያዩት የለዩት። እንግዲህ መጀመሪያ በመኪናው ወንበር ላይ ያለው ስፌት ከወትሮ የተለየ ሆነባቸው። ከዛ ያልተስተካከለ መሆኑን አስተዋሉ። ይጎረብጣል ሰው መቼም ሰው አይቀመጥበትም ከውስጥ ሰው አለ ነው ሰውዬው ተቀምጧል። ከዛ በኋላ ሰው የሌለው ሙሉ ሰው አይነት ሆነባቸው ነው ወንበሩ። ሰው የሌለው ሙሉ ሰው ስትከፍተው የለ ሌሎቹን እኮ ሸፍኖ እንደዚህ ያለ ምንድነው ምናምን እያሉ ነው ያዩት። ከዛ በኋላ እንግዲህ በወንበሩን ከሚገባው በላይ ክብደት እንዳለው ነው የተሰማቸው። በዚህ ጊዜ ነው ይህን ጥርጣሬ ተከትለው ወንበሩን ሲከፍቱት ኤንሪኬ አጊላር ካንቾላ ከመቀመጫው ውስጥ አለው ብሎ ፍሬም ውስጥ ተጣጥፎ ተገኝቷል ነው የተባለው። በጣም የሚያሳዝነው ሪፖርተሮች እንዳሳዩት ወንበሩ ሙሉ በሙሉ በሱ ላይ ተገንብቶ እንደገና ነው የተሰፋው። ዲዛይን እሱ እንዲገባ አድርገው ሰፍተውት ነው እንትን ያለው። ካንቾላ እንግዲህ በጣም የሚያሳዝነው ምንድነው ይሄ ለመንቀሳቀስ ወይም ደግሞ በአግባቡ ለመተንፈስ የሚችልበት ቦታ በጭራሽ አልነበረው። የሄደበት ርቀት ይኸውልህ ሊደርስ ሲል እኮ መጡ ብሎ እኮ አይደለም ገብቶ ውስጥ የሆነው ተሰርቷል። ተሰፍቶ ገና ከመጀመሪያው ጀምሮ ድንበሩን ሙሉ የመጣው እሱ ይሄ ሰውዬ ዝም ብሎ የሰርከስ ስትሪት ቢያሳይ ሀገር ውስጥ ወንበር ላይ እንዴት ተሰፋ አዋጣው ወንበር ላይ አድርጎ ራሱ ቢያሳይ ከፍቶ ይችል ነበር። እንግዲህ በጉዞ ወቅት ለህይወቱ አስጊ በሆነና እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደቆየ አሳይቷል ተብሏል። ያው ይሄ እንግዲህ ድንበር ለማቋረጥ ተስፋ በመቁረጥና በጭንቀት ውስጥ ሆነው ራሳቸውን እንግዲህ ሰዎች ለሞት አደጋ የሚያጋልጡበት ከባድ ነው። ያው እናት ሀገር አሜሪካ ካድካት አባት ሀገር አሜሪካ ለመግባት ሰዎች ብዙ ይደክማሉና እንግዲህ ብዙ ሰዎች በዚህ ላይ ሰሞኑን ሲነጋገሩበት ነበር። ዘኔ ግን ሰው እኮ ይገርማል። አሁን ገነት ምናምን ለመግባት እንደዚህ መስዋዕትነት አይከፍልም። ወንበር ለሆነ ምን እንዲሆንልኝ ራሱ ይሎ አረ ፈጣሪ ፕሊዝ። እሺ ወደ ቀጣይ ዜና እናልፋለን። በህንድ አንድ ሰራተኛ ጉዳት የደረሰበት የኤአይ ሐሰተኛ የእጅ ምስል ለመስሪያ ቤቱ ልኮ የእረፍት ፈቃድ ወሰደ። አቃ እንግዲህ ኤአይ ኑሮ ያቀላል ሲባል እንዲም ከስራ እያሰበፈ ነው። እንትን ላከላቸው እሱ አልተጎዳም። መቅረት ፈለገ ምናምን ለምን ወደ አለና ተጎዳ እጅ ምናምን አድርጎ አስገባ። ተጎድቻለሁ ብሎ ለስንት ጊዜ ነው ግን ያለው እንደዚህ አድርጎ ሲመለስ እኮ አስበው ምንም ሳይነው ምንም ዳነ። ሰራተኛው እንግዲህ ናኖ ባናና በሚባል የጉግል ኤአይ ምስል ጄኔሬተርን በመጠቀም እጅግ በጣም እውነተኛ የሚመስል የተጎዳ እጅ ፈጠረ። ያው ከዛም ተጎድቼ ነው ብሎ ከስራ ቀረ ማለት ነው። እንግዲህ ኤአይ አለ አይደል ከአጠቃቀማችን በዚህ ከቀጠለ እኔ የምፈራው ሰራተኞች የሆነ ደሞዝ ለማስጨመር ራሱ የተጎሳቆሉ ፎቶ ምናምን ያሳዩ ባዶ ኪስ ላለቃቸው ይሄ እኔ ነኝ ነው የድሮውንም ታስገባለህ አውቀ ከዚህ ነው ያነሳችሁኝ ምን ላይ እንዳደረሳችሁኝ ተመልከቱ ነው የምትለው።
እንግዲህ ግለሰቡ መጀመሪያ የእጁን ፎቶ አንስቶ ወደ ኤአይ አስገብቶ ምስሉ ላይ ጉዳት እንዲጨምርበት መመሪያ ሰጠው። ያው ኤአይ ታዞ የለ ጤነኛ እጅ አስገብቶ ጉዳው አለው አቆሳሰው። በሰከንዶች ውስጥ ኤአይ እጁ በእርግጥም የተጎዳ የሚመስል ምስል አድርጎ ፈጠረ ወይም ጀነሬት አደረገለት። በመቀጠል ሰራተኛው ይህንን ፎቶ በመጠቀም ከብስክሌት ላይ ወድቄ ተጎድቻለሁና እባካችሁ ዶክተር ማየት ስላለብኝ ፈቃድ ስጡኝ ብሎ ቢሮ አሳውቋል። ፈቃድ ጠየቀ። ረፍት ጠየቀ። ግን እንደው ምን አይነት ነገር ቢገጥመው ነው እንደዚህ ሁሉ የሰራው? መቼም አንድ ቀን ሊተኛ ነው። አንድ ቀን ወይ ሳምንት እንደው ሊወስድ ካልሆነ አይ ሲመስለኝማ እኮ እግሩን ምን አንጨርሷል። አሁን እጁ ላይ ደርሶ እስኪ በእጄ ልሞክር ብሎ ወደፊት ተሳስቶ የውስጥ ይልክላቸዋል ኩላሊት ነው። ወይ አንተ ግን የጦስ ልጅ ነው። የሰው ኃይል ክፍል ኃላፊውም በፎቶ አምኖ እና ልቡ ተነክቶ ምንም አይነት ጥያቄ በቃ ምንም ሳይጠይቀው ፈቃዱን ሊያጸድቅለት ችሏል። ኤችአሩ በቃ እውነት ነው በቃ ይሻላል አንተረረ በቃ ታሳየኝ ብሎ ፈቅዶለታል። ግን የባነኑ ዕለት ደሞዝን እነሱም በኤአይ ጀነሬት አድርጎ ይሰጧል። ፕሪንት አድርጎ የዚህ ወር ቴሌግራም ላይ ገብቷል። ኤአይ እንግዲህ ሰዎችን ተክቶ ስራ ከማሳጣቱ በፊት ሰዎች ራሳቸው ቀድመው ስራ የለቀቁ ነው። በጣም ያሳዝናል። ምን ነው ዘገየ ነው ይመስለው። አረ ቶሎ ያስናኛ እንደረፍበት ነው። በማህበራዊ ሚዲያ ላይ የተለያዩ ምላሾችን ፈጥሯል። አንዳንድ ተጠቃሚዎችም ተገርመዋል። ሌሎቹ ደግሞ እንዲህ አይነቱ ሁኔታ በእርግጥም የኩባንያው ባህል ውጤት ነው። የስራ ጫናና መዛማ የስራ ድባብ ሰራተኞች እንዲህ ያለ ውሳኔን እንዲወስኑ እንደዚህ አይነት መንገድን እንዲከተሉ ያበረታታል ይላል። የድርጅቱ ችግር ነው ተባለ። የድርጅቱ ችግር ነው ተባለ። ይሄን የሚሉት እንግዲህ በሲክሊፍ ምናምን ማረፍ የለመዱ ሰራተኞች ናቸው። በጣም አሽቃበጥኳል። ይህ የኤአይ ሐሰተኛ ምስል ለወንጀለኞችም እድል ይፈጥራል፣ ለወደፊቱ የተለያዩ ችግሮችን ሊያስከትል ይችላልም ሲል ዘገባው ተናግሯል። ያው መጠንቀቅ ይፈልጋል። በትክክል አሁን እንደ ቀልድ ልታየው ትችላለህ፣ ግን ወንጀል ሊመጣ ባይዘቤ ነገም እኮ ያው አይቻር ማለት ነገ የምር ወድቀ ስልክለት ተባኗል ይላል። እንደ የምሬን ነው ምናምን ተባኗል። ከዛ ይዘት ሄዳለ ሄደ ከሳይክል ከምን ሊሆነች መንገድ ሲገነባ ወድቄ ምናምን ብለውን አያሳምን በብራዚል እስረኞች መጽሐፍ አንብበው ጨርሰው ሪፖርት ሲያቀርቡ የእስር ቅጣት ይቀነስላቸዋል። እንደዚህ ያው መምህር ነው የሚያደርጓቸው ታርመ ስትወጣ እንግዲህ የብራዚል ውስጥ ነው የሚገርም እና እንግዲህ ምንድነው በንባብ ምህረት የሚል ስያሜ የተሰጠውና አዲስ ፈጠራ ያለው ፕሮግራም ነው። ምንድነው የሚያደርጓቸው እስረኞች በማንበብ የእስር ጊዜያቸውን እንዲያሳጥሩ ድል ይሰጧቸዋል። እስር ቤት ውስጥ ሆነ ታነባለ፣ በማንበብ ውስጥ የምታገኘው ደግሞ የእስር መቀነስ አለ ነው። እንግዲህ በዚህ ፕሮግራም መሰረት አንድ እስረኛ በአንባቢዎች ኮሚቴ ተቀባይነት ያገኘና በጥንቃቄ የተጻፈ ትንታኔ ሪፖርት ያቀረበበትን እያንዳንዱን መጽሐፍ ሲያጠናቅቅ ሪፖርት አቀርባለ። አንብቤዋለሁ ምናምን አትልም። አሁን ዝም ብለህ ትልቅ መጽሐፍ ይሄ አጨረስኩት አትልም። ሪፖርት ተንትነህ ታስረዳለህ። እዛ ጋር እንትን አለምን እንዲሆነ በዛብህ ግን ትክክል ነው ምናምን ይላል። ከአብራራ በኋላ ከቅጣቱ ላይ 4 ቀናት ቅናሽ ያገኛል። በጣም አሪፍ ነው። 4 ቀናት አዎ፣ ለእስረኛ 4 ቀን እኮ አሪፍ ነው የሚሆነው። ጭንቅላት እኮ ስታነብና ቀንን እየቀነስ እውቀት እያገኘ ነው። ብራዚሎች ኳስ ላይ ብቻ አይደለም እና ደግሞ በጣም ለሚታሰር ሰው 1 ቀን 2 ቀን ቫልዩ አለው። 4 ቀን ማለት እንግዲህ አስበው ብለህ ነው የምታነበው። አንድ ቤት ውስጥ እኮ 1 ቀን ሙሉ ቀን ሰው ሲውል እንኳን ይደብረዋል። ስለዚህ ይሄ በጣም አሪፍ ድል ያው ፕሮፌሰር ነው የሚሆኑት ነው ሲወት። እንግዲህ ይሄ ፕሮግራም የእስር ጊዜን ከማሳጠር በላይ ዓላማ አለው ተብሏል። ትኩረቱ በእውቀት አማካኝነት እስረኞችን መልሶ ማቋቋም ላይ ነው። እስረኞች ውስብስብ ከሆኑ ሀሳቦች፣ ገጸ ባህሪያት እና ጭብጦች ጋር በመጋፈጥ ይሄ ወሳኝ አስተሳሰብ ክህሎቶችን የንባብና የጽሁፍ ችሎታቸውን ያሻሽላሉ። እንዲሁም ደግሞ ስለ ዓለም ሰፋ ያለ አመለካከት ያገኛሉ ነው የተባለው። ገባ ሁሌ ዝርፊያ ማሰብ ይችላል። ሁሌ ጥፋት ብቻ ከምታስብ ዓለምን ሰፋ አርጋያት እንዲህ አይነትም ዓለም አለ ወይ ሰብለ ይላል። እንዲህ ማፍቀር ይቻላል እንዴ ምናምን ይላል። እኔ ምን አሰብኩ መሰለህ መጽሐፍ ማንበብ ከሆነ ስራቸው ፈላስፋ እንዳይሆኑ ፈራለሁ። ወስተና ሚስትየው ልጠይቀው ስትመጣና አስባ ፈላስፋ ታውቂያለሽ? ፈላስፋ የተቀደደ ሐሳብ በሐሳብ የሚሰፋ ሽናውጣ ቀና አልቋል ሲል ቀድሞ ነገር መሽታሰርኩናል ያለ ትክክል ባይዘበ እንደዛ ነው። አልወጣም ቢልስ ሲጀመር ይሄ ምቹ ነው። እዛ ወጥቼ ትግል ነው አይምሮዬን የታሰረው
እንግዲህ የብራዚል ትልቅ ተነሳሽነት ነው ተብሏል። ትምህርት እንግዲህ ከእስር ቤት ጀርባም ቢሆን የሰዎችን ሕይወት የመለወጥ ኃይል እንዳለው በግልጽ ያሳያል ነው የተባለው። እንግዲህ ማንበብና ማሰላሰልን በማበረታታት እስረኞች ለግል እድገት ከእስር በኋላ ደግሞ ላለው ሕይወታቸው ደግሞ ዝግጁ እንዲሆኑ እድል ይሰጣል ነው የተባለው። ልክ ነው። እዚህ አሁን የሆነ ለመስሪያ ቤት ምናምን ሊሆን ይችላል ወደኛ ሀገር ከመጣ ብዙ መጽሐፍ ያነበበ ደሞዝ ይጨመርለታል ቢባል ወይ እንደዛማ ሰው በስራ ሰዓት ታገኛለህ። መጽሐፍ ላይ ነው ይቀርታያል ነው ችግሩ። ድርጅቱ መጨረሻ ላይ መጽሐፍ አያመጣም ይጨርሱ። እና ግን እነዚህ እድገት ደስ የሚለው መሰለህ አሁን ሲፈታ ደግሞ በደንብ አንቦ የወጣ ሰው ሰፈር ሲሄድ ልጆቹን ሲያገኛቸው ዛሬም ድንጋይ ላይ አንብቡ እስቲ ምናምን ይላል። ገብቶሃል? የተሻለ አመለካከት ይዞ ነው እንትን የሚወጣው። ስለ ድድ ማስጣት ይነግራቸዋል። ድድ ማስጣት ይገባቸዋል። ድድ ምንድን አሰጣችሁ ማለት እኮ ያለ ያስተካክላል። እንግዲህ የፕሮግራሙ ደጋፊዎች እንደሚሉት ከሆነ የአካሄድ ዳግም ወደ ወንጀል የመመለስ መጠንን ይቀንሳል። እንደገና ደግሞ ሰዎችን ተሞክሮ ስለሚያነቡ ህይወታቸውን የሚቀይሩበትን መንገድ ያስባሉ። እንደገናም የረጅም ጊዜ ማህበረሰባዊ ደህንነትን ለማረጋገጥ ይረዳል። ቅጣትን ብቻ ሳይሆን መጽሐፍትን በመጠቀም ህይወትን እንደገና መገንባትና እውነተኛ ማህበራዊ ውህደትን ማበረታታት የሚያስችል ነው ተብሏል። አሪፍ ነው። ግን ናቲ አሁን የስለላ መጽሐፍ ምናምን አንብበው ቀናቸው ሳይደርስ ቢያመልጡስ? እንደዚህ አይነት መጽሐፍ አለማስገባት እንዲያስቡበት ለማለት ነው። የእስር ቤት እንትኑ ምናምን የሚካገኛ ቆርቁሮ የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን። አራዳ ቅዳሜ ይቀጥላል።